እንግዲህ ገዛኸኝ አማራጭ አሳጥቷት ነበረ ማለት ነው። ያው ባልተጠበቀ ሁኔታ እነ ትሁት ደርሰው ከዛ ህይወት አድነዋታል ማለት ነው። ቤቲ እንግዲህ እህቷን ምን ያህል እንደምትወዳትና ምን ያህል መስዋዕትን እንደከፈለች ግልጽ ነው ማለት ነው። ይሄንን ያህል መስዋዕት የምትከፍለው ለእህቷ እንደሆነ ተረዳን ነው ያለው ማለት ነው። በዛኔ ገዛኸኝ እህትሽን እገልብሻለሁ ገንዘቡን ካላመጣሽ እያለ እያስፈራራት ነበረ ማለት ነው። ስለዚህ ይህንን ካልከፈልሽ እያለ በጧ እያስፈራራት ይህንን ፊርማ እንድትፈርም እያደረጋት ነበረ ማለት ነው። ቤቲ በበኩሏ ልትፈርም ትንሽ ነበረ እየቀራት ያው ናቲ ደርሰው ትሁት ደርሰው ሳትፈርም ከዚህ እንግዲህ ያው ከዚህ ህይወት አድነዋታል ማለት ነው። ከዚህም በበኩሉ እንግዲህ ያለውን አማራጭ እንግዲህ ያለውን ሞራል ሁሉ ሰብስቦ ሊያስፈርማት ሞክሮ ነበር። ያው ግን ሆኖም ቀረ አልተሳካለትም ማለት ነው። ያው ጊዜ አስፈራርቶም አስሮም ያው ነገሮችን እንድትሰጠው እና እንድትፈርሙለት ነበረ የፈለገው። ያው ባልጠበቀበት ሁኔታ ያው እሱ ባሰበበት መንገድ ሳይሄድ ቀርቶ እውነቱ ደርሰው አድነዋታል ማለት ነው። ናቲ በበኩሉ እንግዲህ ያው ለቤቲ ብዙ ሙከራ ነበረ እያደረገለት ማለት ነው። ያው ገዛኸኝ ባስጠበቀው ጠባቂ ተመቶ ራሱን ስቶ ነበረ ማለት ነው። ናቲ ቢወድቅም ያው የእሱና የቤቴን ህይወት ትሁትና የትሁት አጎት እንግዲህ ስላሉ ሁለቱንም አድነዋቸዋል ማለት ነው። ከዚህም በበኩሉ እንግዲህ ያው የተፈጠረውን ነገር ምንም ነገር አላወቀም ነበረ ማለት ነው። ምክንያቱም ያው ከዚህ ግጭት ውስጥ ትሁት ከኋላው ያው መታው ስለነበረ በመታች ሰዓት ፌንት እንደነቀረ አይተናል። ስለዚህ ምንም ነገር የተደረገው ነገር ስለማያውቅ ማን እንዳደረጋትና ማን እንደፈታትን ከዚህ ደግሞ ሊያስወጣት የቻለው ማን ነው እያለ ራሱን እየጠየቀ ነው ያለው ማለት ነው። ናቲ ያው እንደመጣና እሷን እንዳዳናት እርግጠኛ ነው። ግን ናቲ ብቻውን ደግሞ እሷን ሊያድናትና ከዚህ ሊያስወጣት የሚችል ሰው የለም ብሎ እየገመተ ነው ያለው። ምክንያቱም ከናቲ ጋር የመጣው ሌላ ግለሰብ ይኖራል ብሎ እያሰበ ነው ያለው። እነዚህ ደግሞ ማንነታቸው ማን ይሆናል ብሎ እያሰበ በውስጡ ነው ያለው። ናቲ በበኩሉ እንግዲህ ለገዛኸኝ ማንም ከኔ ጋር አልመጣም ብሎ ዋሽቶታል ማለት ነው። ምናልባት ትሁት እንደሆነች እና ትሁት እንዳስወጣቻት ካወቀ ካልወዳ ገዛኸኝ ትሁትን በፍጹም የሚደራደራት የሚሆን አይሆንም። ምክንያቱም በዚህ ጉዳይ በገንዘብ ጉዳይ ስለሆነ ይሄን ደግሞ ከበድ ያለ ነገር ስለሆነ እንግዲህ ትሁት ላይ የሚያደርስባት ነገር ከበድ ያለ ይሆናል ማለት ነው። ሆኖም ግን ያው ትሁት እሱ የሚያደርጋቸውን ነገሮችን በመንገዱ በጣም ነገሮችን እያበላሸችበት ስለሆነ ብዙም ነገር እንዳይሳካለት የምታደርገው ትሁት እንደሆነች ካወቀ ያው ሁሉም ደግሞ የጠረጠረው ትሁትን ማንነቷ እሷ እንደዚህ እንደምታደርግ ካወቀ ትሁትን በጣም በከፋ ሁኔታ ሊጎዳት ይችላል በማለት ውስጣቸውን እየጠረጠሩ ነው ያሉት ማለት ነው። እነሱም ያው ትሁት ማንነቱን ያው ትሁት እንዳስወጣቻት ከዚህ ሁሉ ነገሮችን የምታከሽፍብኝ ትሁት መሆኗን ካወቀ አንቺን የሆነ ነገር ያደርግሻል እያሉ ነው እየተናገሩ ያሉት ማለት ነው። ገዛይም በበኩሉ እንግዲህ ያው ይህንን ነገር ያደረገብኝ ጊዜ ይቆያል እንጂ አንድ ቀን ማውጣቴና ማወቄ አይቀርም፣ ይሄ ያንን ጊዜ እያለ እያስፈራራቸው ነው ያለው ማለት ነው። በእርግጥም ገዛኸኝ እንግዲህ ቤቲን ያዳናት ሰውን ለማወቅ በጣም ይከብደዋል ማለት ነው። ምክንያቱም ያው ከዚህ በፊት ብዙ ነገሮች ሲሰራ ትሁት ነገሮችን እንደምታበላሽበት ያው የሚያውቀውም ናቲ ነው። ናቲ ደግሞ በዚህ ነገር ትሁት እንድትጎዳበት ስለማይፈልግ ይሄንን ነገር በፍጹም ላይናገር ይችላል። ምናልባት ቤቲ አምልጧት እንግዲህ ወይ ተሳስታ ልትነግረው ትችላል ይሆናል እንጂ በአሁን ሳሌ ያው ማንም ሊነግረው የማይችል ሰው ይሆናል ማለት ነው። ምክንያቱም ይህን ነገር ካወቀ ምን እሷ ላይ እንደሚያደርስ ስለሚያውቁ ነገሩ ያው ለሱ ድብቅ የሚሆን ይሆናል ማለት ነው።
ገዛኝ እንግዲህ አሁን ላይ ያሰበው ነገር እንግዲህ አልተሳካለትም። ያው ያሰበው ገንዘቡን ተቀብሎ ከቤቲ ተቀብሎ ለአለሜ ለመስጠት ስላሰበ ይሄ ነገር እንግዲህ አልተሳካለትም ማለት ነው። በዚህ ወቅት እንግዲህ ናቲን ገዛኸኝ አንተ ከፊት ለፊት ዞርልኝ፣ ከፊት ለፊት አትደቀን፣ የእናትህን ውለታና የእናትህን ንብረት ልመልስ ብዬ ነው በማለት ለናቲ ቢነግረውም ናቲ በበኩሉ የሰውን ልጅ በዚህ አይነት ነገር ልትጎዳ አትችልም። ስለዚህ መቀፈል ከፈለግ በተለያየ ነገር አርገ መቀበል ትችላለህ፣ በሌላ መንገድ እና በዚህ አይነት ጉዳይ የሰውን ሕይወት ዳግም እንድትጎዳ አትፈልግም በማለት እየተከራከረውና ከሱ ጋር ግጭት እየፈጠረ ነው ያለው። ገዛኸኝ በቀላሉ ቤቲን የሚፋታትና የሚለቃትን ነገር የሚሆን አይደለም ማለት ነው። ምክንያቱም ያው ገንዘቡን ቢጠይቃትም አልመልስልም፣ ገንዘቡን በቀላል ያገኘሁት አይደለም፣ ይሄ ገንዘብ የእህቴ መታከሚያ ነው፣ ለእሷ ውለታ የምከፍልበት ነው ብላ እንቅጩን ለገዛኸኝ ነግረዋለች ማለት ነው። ምናልባት ገዛኸኝ ያው የሚሳካለት ወይ ልትፈርምለት የሚችለው መንገድ እንግዲህ የእሷን እህት ህይወትን አስሯት ወይም እሷን አፍኖ እንግዲህ በእሱ አይነት መንገድ ካልሆነ በስተቀር ምንም አሁን ላይ ሊሳካለት አልቻለም ማለት ነው። ቤቲን በበኩሏ እንግዲህ ልትደበቅበት ፈልጋ ነበረ ማለት ነው። እንግዲህ ይሄ ነገር ደግሞ ምንም ነገር ሊሳካላት አልቻለም። ምክንያቱም የቤቢን አድራሻ አስቀድሞ ገዛኝ ያጣራና ያወቀ ስለሆነ ከዚህ በፊት እሷን በአስራት ወቅት እንግዲህ ቤቢን ያው ከእሱ ጋር ግንኙነት ይኖራቸዋል፣ የሆነ ነገር ቢኖርም እሱ ጋር ነው ቀጥ ብላ የምትሄደው ብሎ በማሰብ ያው እሱን እንግዲህ ቤቢን ከሱ ጋር የሚሰሩትን ሰዎች እንዲከታተሉትና ቦታውን እንዲያውቁ አድርጎ ነበረ ማለት ነው። ምክንያቱም ትንሽ ከሱ ጋር ግንኙነት አላት ብሎ ስለጠረጠረም ይሄንን ነገር እንግዲህ አሁን ላይ ተሳክቶለታል ማለት ነው። ምክንያቱም እሱ ቀጥ ብሎ የሄደው ቤቢ ጋር ትሄዳለች ብሎ ስለሄደ እንግዲህ ቤቲን እዛ አግኝቷታል ማለት ነው። ቤቲ በበኩሏ እንግዲህ የደረሰባትን ነገር ግራ ነው የገባት ማለት ነው። ገዛኸኝ እንግዲህ እዛ ቤት ስለሚያውቀውና ሄዶ ቤቲን ስላገኛት የቤቲ እህት ዳግም እንግዲህ እሷ እዛ ቤት ከመጣች ህይወት እንግዲህ እዛ ቤት ከመጣች ለገዛኸኝ ትልቅ እድል ነው የሚሆንለት ማለት ነው። ምክንያቱም ህይወትንም ዳግም ይዟት ሊያፍንባትና እሷን በእሷ መንገድ ሊያስፈራራት ይችላል ማለት ነው። ስለዚህ ቤቲ ተደብቅ ያለው ያለችበት ቦታ ገዛኸኝ በመሄድ እንግዲህ አንገቷን አንቋታል ማለት ነው። ገዛኸኝ በበኩሉ እንግዲህ በጣም ነው የተናደደው ማለት ነው። በቀላሉ ልትፈርምለት በፍጹም ስላልቻለች እንግዲህ ያው ገዛኸኝ በጣም በመናደድ እንግዲህ ቤቲን ያው ይዟታል ማለት ነው። በዚህ ወቅት እንግዲህ ሰው ደርሶላት ቤቲን ካላደናት በስተቀር እንግዲህ ያው ገዛኸኝ ሊገላት ይችላል ማለት ነው። የህይወትን በበኩሏ እንግዲህ የቤቲ መጥፋት እንደዚህ መጥፋት ለረዥም ሰዓት እንግዲህ የእሷ ደብዛ መጥፋቱ በጣም አሳስቧት ነበረ ማለት ነው። ብትደውልም በስልኳ ላይ ልታገኛ ስላልቻለች በጣም ጨንቋትና አሳሳቢ ሁኔታ ላይ ነበረች ማለት ነው። ህይወት ቤቢን በጣም እያስጨናነቀችው ነበረ ማለት ነው። ምክንያቱም እሷ ስለጠፋችባት እህቴን እንድታገኝልኝ ይፈልጋለሁ፣ ለምንስ እንደዚህ ትጠፋለች በማለት እሱም በጣም እያስጨናነቀችው ነበረ የነበረችው። በዚህ ወቅት እንግዲህ ያው ቤቢ እኔ እህትሽን አስፈላልጌ አገኝልሻለሁ፣ ካገኘኋት ደግሞ ትመጫለሽ በማለት እየነገራት ነበረ ማለት ነው። በዚህ ወቅት ያው ቤቲ ራሷ መታለች ማለት ነው። ያው ቤቲ በመምጣቷ ህይወት እንግዲህ ከህይወት ጋር ተገናኝተዋል ማለት ነው። ህይወት በበኩሏ ቤቲ ጋር አንድ ነገር ስህተት እንዳለና የሆነ ነገር እንደደረሰባት እና የሆነ ነገር እንደገጠማት ገምታለች ማለት ነው። ቤቲ በአሁን ሳሌ እህቷ ህይወትን መታ እንድትታከምና ሕክምናዋን እንድትወስድ እየጨቀጨቀቻት ነው ያለችው ማለት ነው። ህይወት በበኩሏ እንግዲህ አሁን ላይ ይሄን ነገር ልታረገው እንደማትችል ይመስላል ማለት ነው። ምክንያቱም ከዚህ በፊት ይሄንን ብር ከየት አምጥተሽ ነው ለእኔ ማሳከሚያ የሁሉን ብር ከየት አመጣሽ በማለት ስትጠይቃት ነበረ ማለት ነው።
ቤቲም በበኩሏ እንግዲህ ይህንን ብር ያገኘሁት በላቤ ለፍቼና ጥሬ ነው ያመጣሁት ብላ ለህይወት ነግራት ነበረ ማለት ነው። አሁን ላይ ቤቲ የለፋችበትና የጣረችበት እህቷን ለማሳከም የጣረችበት መንገድ እንግዲህ ያው ህይወት ካወቀች ምናልባት ይሄንን ነገር በሌብነት እንዳመጣችው ካወቀች እንግዲህ ያው ህይወት በዚህ አይነት ነገር ያመጣሽው ብር በፍጹም ላልታከምበት ብላ ልትላት ትችላለች ማለት ነው። ቤቲ የወሰደችውን ብር ያው በህይወት መንገድ ህይወት ይህንን ነገር ከሰማችሁ ከአለሜ ወስዳ እንደሆነ ከሰማች ይሄ ብር እንግዲህ ለአለሜ በቀላሉ መንገድ ሊመለስላት የሚችልበት መንገድ ይሄ ይሆናል ማለት ነው። ገዛኸኝ አሁን ላይ የሚፈልገው ገንዘቡን ስለሆነ ገንዘቡም ደግሞ ለአለሜ እንደሆነ ስለሆነ ይሄ ገንዘብ አሁን ላይ ቤቲ እህቷ ልታከምም ካለች እንግዲህ ቤቲ ግዳጅ ሲሆንባት ያው ብሩን ለገዛኸኝ ሰጥታ ገዛኸኝ ደግሞ ለአለሜ ሊመልስላት ይችላል ማለት ነው። ስለዚህ ይህንን ጉዳይ የምታበላሸውና የምታጸናው ህይወት ትሆናለች ማለት ነው። ምክንያቱም ህይወት ይህንን ጉዳይ ካላወቀች ሆኖ ሕክምናውን ካደረገች በስተቀር ነው ይህ ብር ለአለሜ ላይመለስላት የሚችለው ማለት ነው። ገዛኸኝ ያው ቤቲን ለማስፈረም ሲሞክር ያው እምቢ ስትለው እህቷን ህይወትን ያው መፈለጉ አይቀርም ማለት ነው። በዚህ ወቅት እንግዲህ እህቷ ደግሞ ከተገኘች እና በገዛኸኝ እጅ ውስጥ ከገባች የቤቴን ጉዳይ ስትሰማ እንግዲህ ህይወት በእህቷ ላይ ልትቀየምባት ትችላለች ማለት ነው። ምክንያቱም ያው ቤቲ የምታደርገው ለህይወት እንድትድን እህቷን ስለምትወዳት ቢሆንም እህትየው ደግሞ በዚህ አይነት መንገድ የመጣን ብር እንግዲህ ልታከምበት አልችልም ብላ ልትወስን ትችላለች ማለት ነው። ቤቢም ያው ከቤቲ ጀርባ የሆነ ነገር እንዳለ በእህቷ በህይወት ሀሳብ እንደሚስማማ እየነገራት ነው ያለው። ቤቲ በበኩላ እኔ ምንም ነገር ያደረግኩትና ያመጣሁት ነገር የለም ለፍቼ ጥሬ በራሴ ንብረት ነው ብላ እንግዲህ ዋሽታችኋለች ማለት ነው። አሁን ላይ ቤቲ ስራ እንዳላትና ገቢ እንዳላት ትልቅ ነገር እንደምታገኝ በራሷ ብር እንደሰበሰበችው ነው እየተናገረችውና እየዋሸች ያለችው። ገዛኸኝ ያው ከገዛኸኝ ጀርባ ቤቢ ያው የሚያውቀው ነገር የሆነ ነገር ይኖራል ብሎ እያሰበ ነው ያለው። ቤቲ በጠፋች ወቅት ያው ገዛኸኝ ላይ ቤቢ የተመለከተው የሆነ ነገር ተረድቷል ማለት ነው። በዛ ላይ ደግሞ ትሁት እንግዲህ ለቤቢ የሆነ ትልቅ ፍንጭ ነገር ሰጥተዋለች ማለት ነው። ትሁት ለቤቲ ያው ቤቲን ልትደርስላት ባለችበት ወቅት እንግዲህ ቤቢን ባገኘችው እና ቤቢ ደግሞ ያው የገዛኸኝ ፊት በተረዳውና ትሁት ደግሞ በሰጠችው ፍንጭ ምክንያት እንግዲህ ከዚህ ቦታ ሄድ ገዛኸኝ እንዳያገኘ ካገኘ ጥሩ ለነገር ሊፈጠር አይችልም። ስለዚህ እኔ ሳገኛትና እኔ ፈልጌ ሳገኛት ስልክ ቁጥርን ስጠኝ እሰጣታለሁ እና ታናግራለች ብለው እንግዲህ ከዚህ ቦታ እንዲሄድ አድርገዋለች ማለት ነው። ስለዚህ ይሄንን ነገር ትልቅ ፍንጭ ነገር ስለሰጠችው ከገዛኸኝ ጀርባ የሆነ ነገር አለ ብሎ እየገመተ ነው ያለው ማለት ነው ቤቢ። አሁን ላይ ቤቢና የቤቲ እህት ህይወት እንግዲህ ከቤቲ ጀርባ የሆነ ነገር እንዳለና እሷ የደበቀቻቸው ነገር እንዳለ አሁን ላይ እየተጠራጠሩና የገመቱት ነገር አለ ማለት ነው። ምክንያቱም ይሄ ነገር የሚፈጠረው የሆነ ነገር ቢኖር ነው። ቤቲ ላይ ደግሞ ከጀርባው የሆነ ነገር አለ፣ ገዛኸኝ ጋርም ከጀርባው የሆነ ነገር አለ ብለው በራሳቸው መንገድ ተጠራጥረዋል ማለት ነው። ናቲ ያው ለቤቲ የሚከፍለው ዋጋ እስከ ጥግ ድረስ ሆኗል ማለት ነው። በዚህ ወቅት እንግዲህ ናቲ ለቤቲ እኔ ይሄን ሁሉ የምከፍለው ለአንቺ አይደለም። ስለዚህ አንድ ሰው በሌላ መንገድ በፊት በተጎዳውንም ደግሞ ሌላ ሰው ሊጎዳ አይችልም። ስለዚህ አዳንኩሽ ማለት ምህረት አደረግኩልሽ ማለት አይደለም። ስለዚህ እና የእናቴን ንብረትና የእናቴን ገንዘብ መመለስ ይኖርብሻል ብሎ ጠይቋት ነበረ ማለት ነው።
ቤቲ ይህንን ነገር በፍጹም ላታረገው እንግዲህ ብሩን ላትመልስ እየነገረች ነው ያለችው ለናቲ ማለት ነው። ለካ እኔን ያዳንከው ራስን ህይወት ውስጥ የከተትከው መጥፎ ህይወት ውስጥ የከተትከው እኔን ለማዳን መስሎ ነበረ። ለካ ለእናት አስበና ገንዘቡን ፈልገ ነው ብላ እያለች ነው ያለችው ማለት ነው። ናቲ አሁን ላይ ገንዘቡ እንግዲህ በሰላማዊ መንገድ እንዲመለስለትና ያው ገንዘቡን ደግሞ እጁ ውስጥ እንዲገባ ነው የፈለገው እንጂ ከማንም ጋር በግጭትና በተጣላው በመቀያየም መንገድ ነገሮቹ ተበላሽቶ ብሩ እንዲመለስለት አልፈለገም ማለት ነው። ቤቲ ይህንን ደግሞ ከሰማች በኋላ እንግዲህ ይህን ነገር በፍጹም ላታረገው በፍጹም ላትመልስ እየነገረች ነው ያለችው ማለት ነው። ምክንያቱም እህቷ እንደ ኩዮቿ ፈንድቃና ተጫውታ እንድትሄድለት ስለፈለገች ይሄን ብር በፍጹም አልመልስም ብላ ነግረዋለች ማለት ነው።